የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው አልጎሪዝሙ ያሳያቸዋል ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን አድማጮቻችን እኔ ቀጥታ ወደ መረጃዎቼ አልፋለሁ የአማራ ህዝብ ተጋድሎ በተለያዩ ስኬቶች በተጠናከረ ሁኔታ ቀጥሏል በአራቱም ቀጠናዎች እየተካሄዱ ያሉት ተጋድሎች የአብይ አህመድን ሰራዊት በቁጥር በመሳሪያ አቅም በሎጂስቲክና በሞራል ያመናመኑ ያዳክሙ መምጣታቸውን ከሚደርሱን መረጃዎች ለማወቅ ተችሏል አብይ አህመድ አዲስ ዙር ጥቃት ለመክፈት በዋዜማው ላይ ይገኛል በአንዳንድ አካባቢዎች ከወዲሁ የመጨረሻ ዙር ያለውን ጥቃት መጀመሩም እየተነገረ ነው ባለፉት 10 ወራት በተደረጉ ውጊያዎች አብዛኛው የሰራዊቱ ክፍል የፈራረሰበት አብይ አህመድ አዲስ ምልምል ወታደሮችን በለብለብ ስልጠና አዘጋጅቶ ለሌላ ዙር የመጨረሻ ብሎ ለተዘጋጀበት ጦርነት እየማገዳቸው ነው በጎንደር የአብይ አህመድ ሰራዊት በብዛት እየተፍረከረከ ነው ጎጃም በየአውደ ውጊያው ያሰለፈው ኃይል ሙት ቁስለኛና ምርኮ መሆኑ ቀጥሏል ሸዋ ላይ የተላከው ሰራዊት መመለስ አልቻለም ትላንትም እንደዚሁ ነበረ ዛሬም ያው ነው ወደፊትም የሚለወጥ ነገር አይኖርም ምናልባትም የአብይ አህመድን ፀሐይ የመጥለቋ ነገር በቅርብ የሚያረጋግጥ ውጤት እየመጣ ነው የሚለውን ፋኖች በልበ ሙሉነት የሚናገሩት ነው በዛሬው ዝግጅታችን በፋኖ መንደሮች ሰሞኑን ያሉትን የውጊያ ውሎች እንቃኛለን ከጎንደር ወገራን ጀምራለን ጦርነቱ ህዝባዊ መሰረት እያያዘ የመጣበት ቀጠና የአብይ አህመድ ሰራዊት እንዳይሆን የሆነበት አካባቢ ወገራ አምባ ጊዮርጊስ በእኛ አካባቢ ወገራ ወረዳ ዛሬ ከቀኑ 6 ሰዓት ጀምሮ እንዳለ ከከተማው ወጣ ብሎ ገጠራማ ቦታዎች እንደ ብራየሱስና ዳባካቦ ዙሪያ ካንታ ጥቅም የተባሉ ቀበሌዎች እነሱን ቀበሌዎች እንደዚህ መከላከያ እንደዚህ ፋኖን በማሳደድ ዙሪያ ላይ እንደዚህ ሙከራ አደረገ ፋኖ እንደገና ራሱ እንዲጠናከር ሆኖ አጠናክረን በየቦታው በርበር አስገብተን እንደዚህ ባላይ እንዲቃጠል ማለት መኪናውን ተከራክሯል ከዛ ባሻገር ግን ፋኖ በየቦታው እንደዚህ የበረባ አድርጎ እያራወጠ ገጠር ወደ ከተማ ወገራ ወረዳ ላይ እንደዚህ አድርገታል ከዛ በኋላ ፖሊስ ጣቢያውን እንግዲህ ተፈታትረታል እንደዚህ አፍሪካ ላይ ከተማውን ወገራ ወረዳ አንዳንድ ሚሽን እንደዚህ ተፈታትረታል አሁንም በየቦታው በአራት አቅጣጫ ውጊያ ላይ ነው ያለ በጣም እየተፋለመው ነው ያለ ጠላት እንደዚህ በቃ ፈርጥቶ ብዙ ሀገር ነው በቃ ለቆና እንደዚህ ተቆርጦ የቀረባለ ወደ ካንታ ጥቅም አካባቢ ወደሚባለው ቀበሌ ወደዛ አካባቢ ተቆርጦ የቀራለ እሱ ወይም ዝም ይሰጣል ወይም ደግሞ እንደዚህ እየከዳና እየተተረተረከ ይጠፋል አጠቃላይ ከተማው በዳር ቁጥጥር ብሏል አሁን እንደሚነግሩኝ ከሆነ አጠቃላይ በሆነ ሁኔታ ያገዛዙ ሰራዊት ተፍረክርኳል ማለት የሚቻል ነው ከተሞችን አካባቢዎችን በእጃችሁ እያስገባችሁ ነው ያለው ምናልባት ከምረት አዋጁ ጋር ተያይዞ እጃቸውን እየሰጡ ያሉ የአድማ በታኝ የሚሊሻ ሰራዊት ሳሉ በዚህ አንፃር ምን ውጤት እየተገኘ ነው ያው እንደዚህ መግለጫ ከተሰጠ ቀን ጀምሮ እንደዚህ ምረት ለመጠየቅ ወደኛ እጃቸውን የሚሰጡ ወደኛ ምረት ለመጠየቅ እንደዚህ የሚመጡ ብዙዎች አሉ እንዲሁ መታወቂያ በብርጌድም ሰጥናቸውና እንደዚህ መልካም አቀባበል አድርገን በቦታቸው እንደዚህ በቃ እንዲቀመጡ አርፈው እንዲቀመጡ ትግሩንም እንደዚህ የወደዱ ትግሩን ተቀላቅለው እንደዚህ አማራ ፋኖ በጎንደር ተቀላቅለው አብረው እንዲታገሉ እየተደረጉ እንደዚሁ ያሉ አሉ በትክክል ከዋት ጀምሮ ሰላም አስከባሪዎች ወደኛ እየደወሉም እየመጡ ነው ያለ ዳንስ ወደኛ አስተገኘውን ለታውቂያ ሰጥናቸው እነሱ ወደኛ ተቀላቅለዋል አድማ ብተናም እንደዚሁ በመገኘት ላይ ያሉ በሰላም ምረት ጠይቀው እነሱ ወደኛ እንደሚቀላቅሉ እየተነጋገሩ ነው ያለ እንግዲህ አሁን ከሚነግሩኝ በመነሳት በአጠቃላይ ትግሉ የፋኖ ትግል ህዝባዊ እንደሆነ ይገለጻል አሁን ዛሬ እናንተ ያደረጋችሁትን በአጠቃላይ በህዝቡ ተሳትፎ የተካሄደ እንደሆነ ነው የህዝቡን አጠቃላይ ተሳትፎ እንደው እንዴት መግለጽ ይቻላል ዛሬው ውጊያም ከፍተኛ ሚና እንደነበረው ነው የሰማሁት እስቲ በዚህ አንፃር ምንድነው ያለው በጣም እጅግ በእጅጉ የሚመሰገንና የሚደነቅ ነው የህዝቡ አንድነት የህዝቡ አብሮነት በጣም የሚደነቅ ነው ማለት ከዚህ በፊት ከኛ ጋር በ17 በነበረው ውጊያ እንደዚህ ከጦርነት ምላሽ የተረፉት ከሞት የተረፉት አንዳንድ አልፈው የተረፉት እንደዚህ የሚያገኙትን ሴት የለ እሴት የለ እንዲሁ ባላባት የለ ሰብስበው ለመጨፍጨፍ ሁሉ አስበው ነበረ እንዲያውም በአጋጣሚ በ17 8 ሰዎች 8 ግለሰቦች
ቄስም ባላባቶች እንደዚሁ ቤተክርስቲያን ላይ እንደዚሁ ሲያግሱና ሲሰሩ እንደቆዩ እነሱ ሙጡ ብለው 8 ከያዙ በኋላ 6ቱ ውጠው ሳመልጡ 2ቱን ገለዋቸዋል። ስለዚህ እነዚህ የተገደሉ ሰዎች ህዝብን በጣም ያማረታል። ምክንያቱም እነዚህ ሰዎች ቤተክርስቲያን ወይም ደግሞ ሰላማዊ ዜጋ ነን ብለውና እጅ ሰጥተው ከሞቱ ከዚህ በኋላ እኛ የሚጠብቀን አይናችን እያየን አንረሸንም። ከዚህ በኋላ ከወገኖቻችን ጋር ወይም እንደ ወገናችን ሆነን የአማራን ህዝብ ወይም የአማራ ፋኖ በጎንደር ተከላክለን አብረን እንሞታለን እንጂ በታምር አይናችን እያየ አንፋረድም የሚል ሴቱም ወንዱም ቄሱም ባላባቱ ማጠቃላይ ሆብሮ የተነሳበትና በጭርባ የተነሳበት አግባብ ነው። እዚያው ጎንደር እንቆያለን። የፋኖ ተጋድሎ ብዙም እንቅስቃሴ በማይታይበት በጠገዴ ቅራቅር ወረዳ የአማራ ፋኖ በጎንደር የተከዜ ክፍለ ጦር ታላቅ ጀብዱ ከሰሞኑ ፈጽሟል። ሶሮቃ ከተማ የሚገኘውን ፖሊስ ጣቢያ በማጥቃት በፋኖ ምክንያት የታሰሩትን ያስለቀቀው የተከዜ ክፍለ ጦር ከተማዋን መቆጣጠር መቻሉ ተመልክቷል። ከእስር ቤት ነጻ ከሆኑት መሃል ወደ አዲስ አበባ እያመሩ የነበሩና ኬላ ላይ የተያዙ 2 ኤርትራውያን ሴቶችም እንደሚገኙበት ነው የክፍለ ጦሩ አመራሮች ለአንከር ሚዲያ የገለጹት። ትናንት ምሽት በጠገዴ ቅራቅር ወረዳ ሶረቃ ከተማ ከተከዜ ክፍለ ጦር በጎይቶም ርስቀይ ብርጌድና በብሶተኛው ብርጌድ ጥምር ጦር የተሰራው ከሌሊቱ 6 ሰዓት በአሰቃቂው የብልጽግና ስርዓት የሚፈጸምበት ከሶረቃ ከተማ በተሰራው ኦፕሬሽን መሰረት በከተማው የነበረውን የንጹሃን መታገሻ በሆነው ፖሊስ ጣቢያ ላይ ከፍተኛ ጦርነት ከተደረገ በኋላ ከባድ የነበረውን ምሽግ በቀላል መስዋዕትነት ምሽጉ ከተሰበረ በኋላ በጣቢያው የነበሩ ንጹሃን የታገቱት 14 ንጹሃን ሲሆኑ ከ14ቱ ደግሞ 2ቱ የግነታቸው ኤርትራውያን ሲሆኑ ወደ አዲስ አበባ ወንድማቸው ሰርግ ጥሪ አክብረው እየሄዱ ሳሉ ከሶረቃ ኬላ ተይዘው ወደ ፖሊስ ጣቢያ እንደገቡ ነው የተያዙት ሰዎች መረጃውን የሚሰጡት። በጣቢያው ላይ የነበረው ሁኔታ 18 ነፍስ ወከፍ መሳሪያዎች ጣቢያ ሰብረን ያገኘነው መጋዘን ላይ ከ18ቱ 4ቱን እዛው ይዘውት ከነበሩ ሰራዊቱ ነው ከእጃቸው የማረክ ነው። ሌላውን መጋዘን ላይ ያገኘ ነው። እንደዚሁም 300 ፍሬ ጥይት የብሬን ጥይት ከነሸንሸሉ አግኝተናል። በዚሁ አጋጣሚ ግን የሶረቃ ከተማ ባንኮች የግልም ሆነ የንግድ ባንክ ነበሩ። ፋኖን መሰረት ባደረገ መልኩ የውንብድናና የዘረፋ ስርዓት እንዳይፈጸም ጠንካራ የሆነ ስራ ሰርተናል። ምንም አይነት ሌላ ተጽዕኖ እንዲደረግና ንብረት ዘረፋ እንዳይደረግም ጥንቃቄ በተሞላበት መልኩ አድርገን ወጥተናል። ምናልባት በተኩስ ልውውጥ ፋኖን ማግኘት ሳይቻል ሲቀርና እነሱ ሲያመልጡ ግን የተወሰኑ ሮጠው ያመለጡት 5 ንጹሃን ንብረቶችን ጨፍጭፈው ወጥተዋል። የከብት ንብረቶች እንደተመቱ ማህበረሰቡ መረጃ እየሰጡን ነበር። ሌላው ማሳሰቢያ ነው ለማቅረብ የምፈልገው ለመላው የአማራ ህዝብ እና በተለይ ደግሞ በአድማ በትን በሚኒሻ እንዲሁም ሰላም አስከባሪ አልፎ ተርፎም ደግሞ በኢትዮጵያዊነታቸው የሚተማመኑ የመከላከያ ሰራዊት በሙሉ ወደ ኢትዮጵያ አድን የአማራ ፋኖ ሰራዊት በመከላከል ኢትዮጵያችን ደህንነቷን እንድናስከብርና ታሪኳን ጠብቀን እንድንኖር መልእክታችን ማስተላለፍ እንፈልጋለን። ክፍለ ጦሩ ዋና አዛዥ አንዳንድ ጉዳዮችን የሚናገሩት ይኖራል። ወደሱ ላቅና ጦር አይስተልን እግዚአብሔር ይመስገን። ስሜ ኃይለሳ ተቀባለው ከክፍለ ተከዜ ክፍለ ጦር ዋና አዛዥ ነኝ። ትናንት የነበሩት ተጋድሎ ከሌሊቱ 6 ሰዓት ነው ጊዜው የተጀመረ እና አብዛኛው እነሱም የነበሩበት ቦታ ላይ ትላልቅ ምሽጎች ተሰርቶ ነበር። የእኛም በደፈጣ ገብተው ፋኖን ዝም ብሎ ምሽግም አልነበረውም ሜዳ ነው የነበረና ትላልቅ ተጋድሎ የቦምቡሩና የብሬን ተኩስ ልውውጥ ነበር። በዚህ ተረባርቦ ግን የሶሮቃ ከተማ ፖሊስ ጣቢያውን የእነሱ ወደ 4 ሞት ቁስለኛም ጭምርትም አለው። ከዛ በተረፈ ያው ፖሊስ ጣቢያውም እስረኛውን ፈርተዋል። እኛው አባል ከዛ የነበረውን የፖሊስ ጣቢያው የስቶሩ መሳሪያ ሰብሮ ማውጥቷል። እስረኛውን ፈርቶ በእንክብካቤ አሁን እየተቀበላቸው እንዳለ ነው። የኛዎች ግን በጣም ጀግናዎች የሚባሉ ሰዎች ነበሩ። ከምሽግ ላይ ምሽግ እየተረባረቡ ይገቡ። እንግዲህ እናንተ አካባቢ የፋኖ እንቅስቃሴ ብዙ አይታይም ነበር። አሁን ክፍለ ጦሩ ከተቋቋመ ጀምሮ እንቅስቃሴ ጀምራችኋል። እስቲ በእናንተ አካባቢ ምን ያህል ተጋድሎ የተጠናከረ ነው? እንግዲህ አጠቃላይ የሆነ በተለይ ወልቃይትንም ጉዳይ አቅራቢያ ስለሆነ ብዙ ተጋድሎ ከፊታችሁ ይጠብቃልና እስቲ አጠቃላይ እንቅስቃሴያችሁ ምን ይመስላል? ያው በቁርጠኝነት እንደተያያዘ ነው የምንገልጸውኛ። እያስመሰለ ነው መከላከያ ልብስ እያስለበሰ የሚልከውን ወታደር ጁንታ የነበረው ነውና በማስመሰል ግን ልብስ በማስለበስ አንዳንድ ነገሮች በማድረግ የመከላከያ አስመስሎ እያመጣ ህዝቡ እያስጨፈጨፈ ነው፣ እያስደፈረ ነው ያለ። ወልቃይት ጠገዴ ላይ በጣም ትላልቅ ግፎች እየተፈጸመ ነው። ያው ፋኖም አሁን ባለው አደረጃጀት እንዲቀጥልና ክፍለ ጦሩን ዘርግቶ ከሚኒሻም ከፖሊስ አባላት የሚያለ ከአማራ ህዝብ እባካችሁ ጠብቁልን ወደኛ እያለ ፋኖም ጥሪ
እያደረጋሉ ነው። ይሄ ገዙ መንግስት አብይ አህመድ በቀን እንኳን ደም ሲያፈስ እያዋለ ደም ሲያፈስ የሚያመው ሰይጣን የሆነ ሰው እውነት ኢትዮጵያውን ዝም ብሎ እያየ በመሆኑ በጣም የሚገርም ነው። በኦሮሚያም በትግራይም እንዲሁ በአማራም በቃ በተለያዩ ቦታዎች ደም ሲፋሰሱና እንዲገዳደሉ የሚያደርገው ሴራዎች ነው። አሁን ይህን ቀጥሎ ከእኛ ላይም አሁን ይህን ግፍና በደል ሊፈጽም ያለ እኛ የምንፈልገው እንደ አማራ ክልል የምንፈልገው ግን ህዝቡ በጎናችን ቁሞ ቢሮም እንደ ኢትዮጵያ ፋኖን ድጋፍ እንዲያደርግልን እንፈልጋለን። በውስጥም ያለን በውጭም ያለን። ሰሜን ሸዋ በዚህ ሰሞንም ለአብይ አህመድ ሰራዊት ረመጥ የሆነበት ምድር ሆኖ ነው የሰነበተው። ባለፉት ጥቂት ቀናት በምንጃር አረርቲ በአገዛዙ ኃይል ላይ በተወሰደ የደፈጣ ጥቃት በርካታ ኃይል የተደመሰሰበት መሳሪያዎች የተማረኩበት እንደሆነ የአማራ ፋኖ የሸዋ እዝ ለአንከር ሚዲያ ገልጿል። የአገዛዙ ፕሮፓጋንዳ መሬት ላይ ያለውን ሀቅ አያሳይም የሚለው የእዙ ቃል አቀባይ በርካታ ድሎች እየተመዘገቡ ነው ይላል። በኦራል መኪና ሰራዊት ጭኖ ከበረሃት ወደ ምንጃር ሲንቀሳቀስ የነበረን የጠላት ኃይል ወይም የመከላከያ ኃይል ከቀኑ 8 ሰዓት አካባቢ ልዩ ቦታው ጠዶ በሚባል 02 ቀበሌ ጠዶ በሚባል አካባቢ ላይ የተስፋ ብርጌድ የሻለቃ 1 እና 2 ደፈጣ በማድረግ እዛ ጠዶ በሚባል ልዩ ቦታው ላይ ደፈጣ በማድረግ የመንግስትን ታጣቂ ኃይል ወይም የመከላከያ ኃይል እንግዲህ ከፍተኛ ኪሳራ ደርሶበታል ማለት ነው። በዚህ የመንግስት ኃይል ከፍተኛ ሰብአዊና ቁሳዊ ኪሳራ ገጥሞታል። ከፍተኛ ሙትና ቁስለኛ ነበሩ። እንግዲህ እርምጃ ከተወሰደበት ኦራል ላይ ተጎዱ የመከላከያ ኃይል አባላትን ሙትና ቁስለኛውን በአምቡላንስ ሲያመላልስ ነው የዋለው። ወደ በረሃት እና ወደ ምንጃር ጭኖ ወስደዋል ማለት ነው። ይሄ የቤተሰብ ክፍለ ጦር ተስፋ ብርጌድ የተሰራ የጦር ኦፕሬሽን ነው። እንግዲህ ሌላው ኃይለማርያም ማሞ ብርጌድ በሀገረ ማርያም አካባቢ የሚንቀሳቀስ ብርጌድ ነው። በዚህ ደግሞ እንግዲህ በሰሞኑን በቀደም ከፍተኛ ስርዓቱን ጠብቆ የነበሩ የሚሊሻ ፖሊስ አባላት እስከዛሬ የተለመደው መከላከያና የአድማ ብተና አባላት ነበር ተቋሙ ውስጥ የነበሩ። አሁን የሚሰራ የፒአር ስራ የህዝብ ስራ በተለይ ፖለቲካውን በደንብ በማስወር በማስገንገብ ወደ ትክክለኛው መስመር እንዲመጡ በማድረግ ከበርካታ የሚሊሻ አባላትና የፖሊስ አባላቶች ከማርያም ማሞ ብርጌድ አባላቶችን ሊቀላቀሉ ተደርጓል። ከነሙሉ ትጥቃቸው ተቀላቀል ማለት ነው። በዚሁ አማራ ፋኖ ሸዋ እዝ ስር ከሚንቀሳቀሰው በደብረ አካባቢ ያለ የነገርጋር ክፍለ ጦር በአንበሳው ብርጌድ በኃይለማርያም ማሞ ሻለቃ የተሰራ የደብረ ብርሃን ከተማ ማረጋገጥ አካባቢ የተሰራ ኦፕሬሽን አለ። በዚህ በኦፕሬሽን ሌሊት 5 ሰዓት አካባቢ የተሰራ ኦፕሬሽን መከላከያ ሰፎበት ያለ በመጠለያ አካባቢ ያለ ካምፕ ነበር። እዛ ላይ ፋኖ ኃይላት በማድረስ እንዲሁ የመንግስት ኃይል ከፍተኛ ሰብአዊና ቁሳዊ ጥቃት አድርሶበታል፣ ቻራ አድርሶበታል ማለት ነው። ፋኖ ኃይል እዚህም ከፍተኛ ሙትና ቁስለኛ እንዳለ ነው። ሌላው ከዚህ ጋር በተያያዘ ኦፕሬሽን ሊሰሩ የገቡ የፋኖ ኃይሎች እንግዲህ ይህንን ግርግር በመጠቀም ሊወጡ ወይም የመከላከያ ኃይልን ከተው ወደ ፋኖ ሊቀላቀሉ የነበሩ የመከላከያ ኃይሎችን ይዘው መጥተዋል። 1 ብሬን እና 3 የኮማንዶ ጥቁር ክላሽ ባለሀዲዱን ይዘው መጥተዋል ማለት ነው። ይሁ የነገርጓር ክፍለ ጦር የአንበሳው ብርጌድ የፋኖ አባላቶች ማለት ነው። ሌላው ከዚህ ጋር በተያያዘ እንግዲህ ስርዓቱ ከፊት ለፊት ጦርነት ባሻገር በዚሁ በደብረ ብርሃን በተለያዩ ካምፖስ ያሉ የአማራ አድማ ብተና የሀገር መከላከያ ኃይሎች ተቋሙን እየለቀቁ የቡድን መሳሪያዎችን እንዲሁ በርከት ያሉ የነፍስ ወከፍ መሳሪያዎችን ይዘው ከነሙልካቸው የተቀላቀሉ አባላቶች ከዚህ በበሸባደው እንዲሁ በደብረ ብርሃን ዙሪያ ያሉ የመከላከያና የማለት ካምፖስ ያሉ የመከላከያና የአማራ አድማ ብተና ኃይሎች ወደ ነጎድጓድና ወደ መብረቁ ብርጌድ የፋኖ ኃይሎች ተቀላቅለዋል ማለት ነው። ሰሞኑን በተለይ በቀወት ይፋት አካባቢ የድሮን ጥቃት በመፈጸም ንጹሃን መገደላቸው በሰፊው እየተነገረ ነው። በአንጻሩ አገዛዙ መጠነ ሰፊ የሆነ ጦርም አዘጋጅቶ ሌላ ዙር ጥቃት ለመክፈትም እየተዘጋጀ ነው። እንዲህ አይነት ነገሮች ይሰማሉ። ሰሞኑን አብይ አህመድ ባህር ዳር ሄዶ የሰላም የሚመስል ጥሪ ያቀርባል። ግን መጠነ ሰፊ የሆነ ጥቃት በድሮን የታገዘ ጭምር ሰላማዊ ሰዎችን የተጨፈጨፉበት እርምጃዎች ጭምር ተወስደዋልና ምንድነው እስቲ እየሆነ ያለው? እናንተ በአንድ በኩል የስርዓቱ ታጣቂዎች የስርዓቱ ተዋጊዎች እየከዱ ስርዓቱን እየተለዩ ነው የሚል መረጃ ነው እንግዲህ እያደረሳችሁ ያላችሁት። በተቃራኒው አገዛዙ ግን ለሌላ ዙር ጥቃት እየተዘጋጀ ነው። አዎ እንግዲህ አሁን ቅድም ያልካቸውን ያነሳቸው ነጥቦች በተለያዩ ሚዲያዎች ታጥተናል። እንግዲህ መንግስት ያው በርካታ ያልተነካ ኃይል እንዳለው ጭምር ሲገልጽ መጠን ነው። ይሁን እንጂ መሬት ያለው ሀቅ ግን አይደለም። አሁን መሬት ያለውን ሀቅ ነገር ሙሉ የመንግስት ኃይል በመጨረሻ እየተናደ ነው ያለው። ያልተነካ ኃይል የሚለው እንግዲህ የትኛው ኃይል እንደሆነ ለእኛም ራሱ ግራ ገብቶናል። ከሰማይ የሚለው ኃይል ካለ ተደብቃለብን ማለት የሰው ኃይል ማለት ነው። እንግዲህ መሬት ያለው ለእኛም ኮማንዶም የባህር ኃይልም ሙሉ እየፈረሰ እየተበተነ ወደ ፋኖ እየተቀላቀለ ያለ መከላከል መታገል የሚፈልገውን
እያታገልን የማይፈልገውን ደግሞ ወደ ቤተሰቦቻቸው የሚያስፈልጋቸው ነገር እያሟላች ያለን በዚህ ልክ ነው መሬት ላይ ያለው ሀቅ። ነገር ግን ያው መንግስት ያው ድንጋጤ የፈጠረው ሊሆን ይችላል ብለን ነው የምናስበው። እናም ደግሞ ያው ድንጋጤ የፈጠረው ፕሮፓጋንዳ ነው። በጠቅላይ ሚኒስትሩ ቀጥታ ሲነገር ነበረ ያልተነካ ኃይል አለን ወደ ጦርነት የምናስገባው ነው። እንግዲህ በቀጣይ ማየት ነው የሚሆነው። እውነት አለው የሚለው መሬት ላይ ያለው በተጨባጭ ሁኔታ እንግዲህ አዲስ አበባና በመንግስቱ የሚጠብቁ ሪፐብሊካን ጋርዶች ሳይቀሩ ወደ አማራ ክልል በተለይ ሸዋ አካባቢ ተሰማርተዋል። የባህር ኃይሉም እንደ ሸዋ አካባቢ ተሰማርተዋል። እንግዲህ ባህር ኃይል በሸዋ ተራሮች ላይ እንደሚሰራ ያቸውን በራሱ ጠይቆ መልስ ማግኘት ይችላል ማንኛውም ሰው። ሀቁ የትኛው ነው የሚለውን ነው እና ይህን ነው ልንፈልገው እና ከፕሮፓጋንዳ የዘለለ ከውሸት የዘለለ መንግስት ላይ ተጨባጭ እውነታ የለም ነው ትክክለኛው መሬት ያለው ሀቅነት። ባህር ዳር ድልድይ ለመመረቅ ገብቶ ከግማሽ ሰዓት በታች ታይቶ ወደ አዲስ አበባ በፍጥነት የተመለሰው አብይ አህመድ የአማራ ክልልን እሱ በሰየመው ምስለኔ አስተዳደር ቁጥጥር ስር እንደሆነ አድርጎ ለማሳየት የሄደበት ርቀት ብዙም ውጤት አላመጣለትም። የአስቸኳይ ጊዜ ኮማንድ ፖስት አዛዥ ሌተናል ጀነራል ብርሃኑ በቀለ ምናልባትም ለ10ኛ በሆነ ተመሳሳይ መግለጫው የባህር ዳርና ዋና ዋና ከተሞች መስመሮችን ከስጋት ውጪ ማድረግ ችለናል፣ ጽንፈኞችን ደምስሰናል የሚል መግለጫ የሰጠውም በዚህ ሳምንት ውስጥ ነው። ጢስ አባይን የሚያስተዳድረው በባህር ዳር ዙሪያ የሚገኙ ቀበሌዎችን የተቆጣጠረው የፋኖ ኃይል የአገዛዙን የፕሮፓጋንዳ ጩኸት ለመድፈቅ ብዙም የተቸገረ አልነበረም። ባህር ዳር መግቢያ ላይ የሚገኘው ዘንዘልማ በተሰኘው አካባቢ የተወሰደው የደፈጣ እርምጃ አገዛዙ ያናፈሰው ፕሮፓጋንዳን ንፋስ እንደበላው የሚያረጋግጥ ሆኗል። ዛሬ ሁለት በዘንዘልማ አካባቢ አንድ ፓትሮል እንቅስቃሴ እያደረገ በተደጋጋሚ ፍተሻዎችን ሲያደርግ የነበረ ፓትሮል ነበር። 18 የገዢው አባላት ሙሉ በሙሉ ሲደመሰሱ ከነዚህ ውስጥ ኮማንደር ገደፍ የሚባለው ፍተሻ ላይ በተደጋጋሚ የሚመላለስ ሲሆን በሁለተኛ ደረጃ ደግሞ ኮማንደር አይናለም የሰማዕታት አዛዥ ዋና አዛዥ የሆነው የተሰዋ ነው። ከነዚህም ውስጥ 6 አባላቱ ደግሞ ቁስለኛ መሆናቸውን ተጨባጭ ዓይን እማኞች ተረጋግጧል። ከነዚህም በዚህ ጭፍጨፋ ወይም በዚህ የደረሰበትን አደጋ ምክንያት በማድረግ አገዛዙ የተበሳጨው 4 ንጹሃንን ህይወት የቀጠፈ ሲሆን ዘንዘልማ አካባቢ ያሉ የግለሰብ ሱቆችን በመዝረፍ እቃዎችን መኪና አቅርቦ በመጫን ላይ ይገኛል። ከዚህም በተደጋጋሚ የሃይማኖት ተቋማትን በከባድ መሳሪያ እስካሁን ሰዓት ድረስ ድብደባ እያደረሰ ሲሆን ከነዚህም ውስጥ ማርያምና አማኑኤል የተባሉ ቤተክርስቲያኖች በከባድ መሳሪያ ድብደባ ጉዳት የደረሰባቸው መሆኑን ከነዚህም በተጨማሪ የፋኖ ቤተሰብ ናቸው የተባሉ 2 ቤቶችን ሙሉ በሙሉ የተፈጸመባቸው ናቸው። ይሄ ማለት ዛሬ እናንተ ያደረሳችሁትን ጥቃት ተከትሎ በበቀል የወሰደው እርምጃ ነው ማለት ነው። ይሄን ሁሉ በዛሬው ዕለት በአገዛዙ ላይ በተፈጸመበት ሽንፈት በተፈጸመበት እርምጃ ላይ ይህንን በቀል በማድረግ ንጹሃንን የመጨፍጨፍና ዘንዘልማ አካባቢ የሚገኙ የንግድ ተቋማትን ሱቆችን ሙሉ በሙሉ በመኪና አቅርቦ ቆችን ዘረፋ እያካሄደ ነው ያለው። አሁንም የገዢው አባላት ማለት ነው። ገዢው አካላት በባህር ዳር አካባቢ በተለይም ዋና መዲና እርሰ መዲና እንደመሆኗ መጠን አካባቢው ሰላም ነው፣ ምንም ችግር የለም በማለት ህብረተሰቡ ወይም የኢትዮጵያን ሕዝብ ለማታለል የሚደረገው ነገር ትክክል እንዳልሆነና ያሉ ችግሮችን ለማሳየት በባለፈውም በተለያዩ አካባቢዎች የተለያዩ በአመራርነት የልዩ ተላላኪ የሆኑ አመራሮች ላይ በዛ አካባቢ የቦምብ ጥቃት የተደረገ ሲሆን ከዛም በኋላ የተለያዩ ጥናቶችን በማድረግ ገዢው አካል ወይም ገዢው መንግስት እየፈጸመ ያለውን ነገር ለህዝብ ማሳወቅ ስላለብን ከዛም በኋላ የበለጠ ህብረተሰቡ እየተባበረ ከመረጃ ከመስጠት ጀምሮ እያንዳንዱ ከፋኖ ለመሆኑ ምክንያቱም እነዚህ አንዳንድ በውስጥ የህብረተሰብ አንድነት ህብረተሰቡ ወይም ፋኖን ለማጥቃት የሚያደርጉትን ክትል ከስር እየተከታተለ መረጃ እየተሰጠ ያለውና ከዕለት ዕለት እየተጠናከረ የፋኖ አደረጃጀት እዚህ በባህር ዳር ብርጌድ አጠቃላይ ዙሩን ባህር ዳር አካባቢ ያሉትን የተለያዩ ሻለቃዎች እንቅስቃሴ እያደረጉ ነው ያሉትና ይህንንም በቀጣይ በተሻለ መንገድ በመጪው የተሻለ ነገር ስራዎች እንሰራለን። በድል ተመልሰን ደግሞ ነጻ የምናደርግበት ሁኔታ ይፈጠራል በማለት ተቀናጅተን ከተለያዩ አጎራባች ወረዳዎች አጎራባች ቀበሌዎች ጋር ትስስር እየፈጠርን በጋራ አንድነት በማድረግ ቀጣይ የተሻለ ድሎችን ለመስራት እየተነጋገርን ያለን። ምናልባት የዛሬው ጥቃት ምንን ያመላክታል? እንግዲህ በደፈጣ የወሰዳችሁት እርምጃ ነው። እናንተ ይህንን እርምጃ ስትወስዱ እነሱ ደግሞ በብዙ እጥፍ ሰላማዊ ዜጎችን እየጎዱ ነው። በእርግጥ ይህ አይነቱ እርምጃ በተለያዩ የአማራ አካባቢዎችም የቀጠለ ነው። በርካታ ሰዎችን ይገላሉ። የእናንተን ጥቃት ተከትሎ እንዲህ አይነቱ ነገር በብዙ መልኩ ተቃውሞ ግዘት እየቀረበበት ቢገኝም አገዛዙ ቀጥሏል። እስቲ ምን ማለት ነው አሁን የዛሬው የእናንተ ጥቃትና ያስከተለው
የሲቪሊያን ጉዳት ምንድነው የሚሰጠው መልእክት? እንግዲህ የሚሰጠው መልእክት ምንድነው? አገዛዙ ከዕለት ዕለት በእያንዳንዱ ቀናት፣ ሰዓታት ውርደትን እየተከናነበ ሽንፈትን እየተከናነበ ስለሆነ ምንም አይነት በሚፈልገው ልክ እየሄደ ስለሆነ ፋኖ ደግሞ ከነሱ በተቃራኒው መንገድ በተሻለ መንገድ ከህዝብ ጋር የህዝብ ትስስርን በመፍጠር ከሃይማኖት ተቋሞች ጋርም ከተለያዩ እያንዳንዱ አደረጃጀቶችን በማጠናከር ቅስቀሳ በማድረግ ግንዛቤ በመፍጠር ህዝቡ ከፋኖ ጎን እንዲሆን ትክክለኛ አሰራርን በመስራት ረገድ ገዢው ፓርቲ ወይም አሁን በመንግስት ነን ብሎ የሚያስበው የተቀመጠው አካል ንጹሃን ላይ የሚያደርሰውን ጉዳት እየተገነዘበ ህብረተሰቡ አሁን ላይ ለፋኖ ያለው አመለካከት የሚያደርገው ድጋፍ ከህዝቡ ከፋኖ ጎን በሀሳብን በተለያዩ ድጋፎችም እያደረግን ነው። ምክንያቱም ገዢው አካል ንጹሃንን እየረሸነ የተለያዩ ተቋማትን እያወደመ ስለሆነ ከመንግስት ይልቅ ወደ ፋኖ ያለውን ድጋፍና እያንዳንዱ እንቅስቃሴዎች ለፋኖ በማሳወቅ ወደ ተሻለ መንገድ ወይም ይህን ገዢ መንግስት ለመጣል ከፋኖ ጎን ሆኖ እያገዘና እየተባበረ እንግዲህ ሰሞኑን ዛሬን ጨምሮ የአገዛዙ ወታደራዊ አዛዦችና የአማራ ክልል ባለስልጣናት በጎጃም በዋናነትም በርዕሰ ከተማዋ ባህር ዳር እስከ ጎንደር ያሉ አካባቢዎች ላይ ሰላም እንዲሰፍን የተደረገው እንቅስቃሴ ውጤታማ በመሆኑ ሰላማዊ እንቅስቃሴዎች የተለመደው ቀጥለዋል የሚል ነገር እያነሱ ነው። ምናልባት መሬት ላይ ያለው እውነት ምን ይመስላል? ሁሉ ነገር ወደ ነበረበት ወደ ሰላሙ ተመልሷል፣ በቁጥጥር ስር አድርገናል ነው እንግዲህ ከወታደራዊ አዛዡም የተሰጠው መግለጫ። ይህ እንግዲህ ምናልባት ለእነሱ ለፕሮፓጋንዳ የሚጠቀሙበት አካል እንጂ በከተማዋ ርዕሰ መዲና 20-30 ኪሎ ሜትር ውስጥ ባሉ እያንዳንዱ ቦታዎች ላይ ሙሉ በሙሉ ከተማውን ሳይቆጣጠሩ ያለው እንቅስቃሴ በእያንዳንዱ ፋኖ ቁጥር ሲሆን በርካታ አካባቢዎች ግን ህዝቡ ይህን ጠንቅቆ ያውቃልኝ። ያው በሚዲያ ላይ የማጭበርበር ሁሌም የተለመደ ስራቸው ስለሆነ እያንዳንዱ ግን መሬት ላይ ያለው ነገር የት ቦታ ላይ በየትኛው አካባቢ ፋኖ እንቅስቃሴ እያደረገ ድል እያስመዘገበ እንደሆነ እያንዳንዱን ችግሮችን መንግስታዊ መዋቅሮች እየተዘረጉ የተለያዩ አደረጃጆችን በመፍጠር የጎበዝ አለቃዎችን በማስመረጥ ህዝቡ በራሱ ሊተዳደር የማድረግ ቀጣይ ይበጅኛል ይሆነኛል የሚለውን አካል ህብረተሰቡ መምረጥ እንዳለበትና